ተስፋ ያደረኩት ታማኝነቱን አይቼ እጅግ ልቤን የሰጠሁት ያላዋቂዎች ልቦና በሰዎች ተስፋ ያደርጋል ግን እግዚአብሔር ብቻ ደህንነትን ያዘጋጃል። እጅግ ተቸግሬ ስማጸን አይተኸኝ እኔ ካንተ ጋር ነኝ አትፍራ እያልከኝ በመጽናናት ሞልተ ደስታን ታስታጥቀኛለህ። የልቤ አምላክ ሆይ የዘላለም ዕድል ፈንታዬ ነህ። የተማሰው ጉድጓድ አፉን በእኔ ላይ አልዘጋም። ጉልበቴ ባለቀ ጊዜ ለብቻዬ አልተውከኝም። ስለ ትንሿ እምነት ከባላጋራ ተሟግተ ሰላም ጤና ይስጥልኝ የእግዚአብሔር ቤተሰቦች፣ እግዚአብሔርን እናመሰግናለን። እግዚአብሔር ደግሞ ዛሬም ደግሞ ይሰራል። ጥንት እንደሰራ ዛሬም ደግሞ አዲስ ነገር አለው። ጌታ ሁል ጊዜ አዲስ ነው። ቃሉ አዲስ ነው። ባለፈው ሳምንት ከማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ለማየት ሞክረናል። እንደ ክለሳ ለማድረግ በሞክር ያው ከማቴዎስ ወንጌል ምዕራፍ 1 እስከ ምዕራፍ 4 ያለው ነው እያየን ያለ ነው። ኢየሱስ ክርስቶስን በገጾች ውስጥ ማየት በምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 ድረስ ኢየሱስን በየገጾች ውስጥ ማየት የሚለውን ኢየሱስን ምን አለ፣ ከሱ ጋራ የተገናኙ ሰዎች ደግሞ ምን አደረጉ ወይስ ምን ተናገሩ የሚለውን እያየን ነው የመጣ ነው። ከዘር ሐረግ ጀምሮ ልደቱን አይተናል። ከዛ በኋላ የመጥምቁ ዮሐንስን መገለጥ፣ በዚያም ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ ድምፅ ሆኖ ሲነሳ እናያለን። የኢሳይያስ ምዕራፍ 40 ትንቢት ተፈጻሚ ለማድረግ እና ከዛ ጋር በተያያዘ መልኩ ብዙ ነገር አንስተን፣ ነገር ግን ንስሐ በሚለው ነጥብ ላይ ስንመጣ ግን ንስሐን በተለያዩ ፔጆች ውስጥ ለማየት ነው የሞከርኩት፣ ለማሳየት ነው የምሞክረው። ከዛ ውስጥ ግን ንስሐ በማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ባለው መልክ ምን ይመስላል የሚለውን ባለፈው ሳምንት ለማየት ሞክረናል። እነዚህ ሰዎች የእግዚአብሔርን ድምፅ ሰሙ። ነቢዩን የመጥምቁ ዮሐንስን ሰምተው ተቀበሉ፣ አመኑት፣ ድምፁን ሰሙ። ከያሉበት ቦታ ሁሉ ተጠራርተው ለመጠመቅ ካላመንን ሰውነታችንን የምናንቀሳቀስ አይደለንም። አምነን እርምጃ እንጀምራለን። እነዚህ ሰዎች ከየስፍራው አንዳንዱ 6 ቀን ሊጓዝ ይችላል፣ አንዳንዱ 7 ቀን ሊጓዝ ይችላል፣ አንዳንዱ 2 ቀን ሊጓዝ ይችላል፣ አንዳንዱ ደግሞ 2 ሰዓት ሊጓዝ ይችላል። እያንዳንዱ ግን ለቀረበው ጥሪ ምላሽ በመስጠት ለመሲሁ መዘጋጀት ነው። ኃጢአታቸውን እየተናዘዙ እሱ ደግሞ እያጠመቃቸው ለመሲሁ አዌርነስ እየፈጠረ ህዝቡ ሬዲ እንዲሆን በመጠበቅና በመጠባበቅ ህዝቡ እንዲዘጋጅ ለማድረግ
ያደረገውን ንስሐ ጉዞ እንደሆነ ንስሐ ለእግዚአብሔር ድምፅ እሺ ማለት እንደሆነ ንስሐ ለእግዚአብሔር ድምፅ እግዚአብሔርን ፈርቶ ለእግዚአብሔር መሸነፍ ማለት እንደሆነ ለማየት ሞክረናል። የዛሬውን ግን ከምሳሌ መጽሐፍ ምዕራፍ 1 ከቁጥር 22 እስከ 33 ያለውን ክፍል ለማየት እንሞክራለን። እግዚአብሔር አባት ሆይ ዛሬም ደግሞ የንስሐን አመለካከት እንድታሳየን ጸልያለን። በቃል ውስጥ አንተ የምትፈልገው መመለስ ምን አይነት ነው? አንተ የምትፈልገው አይነት ወደ አንተ መምጣት ምን አይነት ነው? ወደ አንተ መመለስ ምን ማለት ነው የሚለውን አሳየን። አባት ሆይ ማንኛውም የጨለማው አሰራር ቃልህን እንዳንሰማ የሚከለክል የትኛውም አይነት የክፉ ስልጣን በስም ስልጣን የተረገመ ይሁን። የጨለማውን ጉልበት ስበር። የበልዓም ምክር በኢየሱስ ክርስቶስ ስም ከንቱ ይሁን። ማንኛውም የበልዓም ኢንስፓይሬሽን ዊዝደም ሊያረክስ የሚወጣ የእግዚአብሔርን ሐሳብ የሚያስጥል ክፉ በስም ስልጣን የተረገመ ይሁን። አባቶይ ክብር ሁሉ ለስም ይሁን። እናመሰግናለን። አሜን። እስቲ ወደ ምሳሌ ምዕራፍ 1 ላይ ልሂድ። ምሳሌ ምዕራፍ 1 እንደዚህ ይላል። ምዕራፍ 1 ከቁጥር 22 ጀምሮ እናንተ አላዋቂዎች እስከ መቼ አላዋቂነት ትወዳላችሁ? ፌዘኞችም ፌዝን ይፈቅዳሉ፣ ሰነፎችም ዕውቀትን ይጠላሉ። ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ። በጠራው ጊዜ እምቢ ስላላችሁ፣ እጄንም በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ ስቃለሁ። ጥፋታችሁን በመጣ ጊዜ አላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰ ጊዜ፣ ጥፋታችሁም እንደ አውሎ ንፋስ በመጣ ጊዜ፣ ጭንቅና መከራ በወረደ ጊዜ፣ የዛን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። ዕውቀትን ጠልተዋልና እግዚአብሔርን መፍራት አልመረጡምና፣ ምክሬን አልፈቀዱም፣ ዘለፋዬንም ሁሉ ንቀዋል። ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገላቸዋልና፣ ሰነፎችም ቸልተኛ መሆን ያጠፋቸዋልና። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። እዚህ ጋር ለንስሐ ጥበብ ግብዣ ስታቀርብ እናያለን። በአደባባይ ቁጥር 20 ላይ ምዕራፍ 1 ቁጥር 20 ላይ ምሳሌ ምዕራፍ 1 20 ላይ ጥበብ በጎዳና ትጮኻለች፣ በአደባባይ ድምጿን ከፍ ታደርጋለች፣ በከተማይቱ መግቢያ በር ቃልን ትናገራለች። መጥምቁ ዮሐንስ ሰው ሁሉ በሚሰማበት ሰው ሁሉ በሚያዳመጥበት ስፍራ ሰዎች በሚሰሙበት ሁኔታ ነው የተቀመጠው። ድምፁ ከፍ ብሎ ይሰማል። የካህናት አለቆች ሁሉ ሰምተዋል። ምድሩ ሁሉ በዛን ጊዜ ሰምተውታል። ለንስሐ ኢንቫይት ሲጋብዝ የመጥሪያ የጥሪ ወረቀት ሲያቀርብ እናያለን። ጥበብ በእንደዚህ አይነት መልኩ የንስሐ ጥሪ ስታቀርብ እናያለን። ለሶስት አይነት ሰዎች ጥሪ ታቀርባለች። አንደኛው ለአላዋቂዎች ጥሪ ስታቀርብ እናያለን። ሁለተኛ ለፌዘኞች ጥሪ ስታቀርብ እናያለን። ሶስተኛ ለሰነፎች። ስለዚህ ለአላዋቂዎች፣ ለሰነፎች እና ለፌዘኞች ለሶስቱ ጥሪ ይቀርባል። የንስሐ ጥሪ ወደ ዘለፋዬ ተመለሱ፣ ወደ ግሳጼ ተመለሱ፣ እነሆ መንፈሴን አፍስላችኋለሁ። ማቴዎስ ወንጌል ምዕራፍ 21 ላይ ስናይ ኢየሱስ
የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬም ለሚያፈራ ሰው ትሰጣለች ባለ ጊዜ ጻፎችና ፈሪሳውያን ተቆጡ፣ ተናደዱ፣ ተበሳጩ፣ ተሰናከሉበት። የጌታ ኢየሱስ ዘለፋ ነው። በሚዘልፍበት ጊዜ ጌታ ኢየሱስ ሲዘልፍ መሰናከል በጣም ያሳዝናል። ምን ማለት ነው? ጌታ ኢየሱስ በሚቆጣበት ጊዜ፣ በሚገስጽበት ጊዜ፣ በሚዘልፍበት ጊዜ ራስን አዋርዶ ዝቅ ብሎ መስማትና መመለስ ሲገባ ጭራሽ መቆጣትና በሱ መሰናከል ትልቅ ውድቀት ነው። እንግዲህ ለሶስት አይነት ሰዎች ነው ጥበብ ጥሪ ስታቀርብና የምናየው። አላዋቂዎች ሁለት ናቸው። አንደኛው ማቹሪቲ ብስለት የሌላቸው ሰዎች የእድሜ ለጋነትን ያሳያል። ወይም ደግሞ አላዋቂነት የሚለው የማይለዩ ወድቀው የሚማሩ እና ክፉን ከበጎ መለየት የማይችሉ ሁሉንም በቃ የሚያግበሰበሱ ማለት ነው። እና እነዛን አላዋቂዎች ይላቸዋል። እነዛን ወደ ንስሐ ትጠራለች። ሰነፎች ይላል። ሰነፎች ብዙ ጊዜ በራሳቸው ነገር የተሞሉ በጎ ሲመጣ የማያዩ የተኮፈሱ ናቸው። እንግዲህ እነዚህ ተራራ፣ ጠመዝማዛ፣ ሸለቆ፣ ኮረብታና ተራራ እነዚህ ነገሮች ናቸው። ፌዘኞች ደግሞ ፈጽመው የሚያላግጡ፣ ፈጽመው የእግዚአብሔርን ቃል ተሽለው የተገኙ፣ ራሳቸውን ዝቅ ማድረግ የማይፈልጉ የሚያላግጡ ናቸው። ሉቃስ ወንጌል ምዕራፍ 16 ላይ ምን ይላል? በጣም ይገርመኛል። ገንዘብንም የሚወዱ 16 ከቁጥር 14 ገንዘብንም የሚወዱ ፈሪሳውያን ይህን ሁሉ በሰሙ ጊዜ ይላል። ገንዘብንም የሚወዱ ፈሪሳውያን ይህንን ሁሉ ሰምተው ያፌዙበት ነበር ይላል በኢየሱስ ላይ። እሱ ግን ያስተምራቸው ነበረ። ስለ ገንዘብ ለሁለት ጌቶች መገዛት አትችሉም እያለ ስለ ገንዘብ ኃይለኛ ነገር እየነገራቸው ነበረ። እነዚህኛዎቹ ግን ገንዘብን የሚወዱ ፈሪሳውያን ይህን ሁሉ በሰሙ ጊዜ ይላል ወይም ሰምተው ያፌዙበት ነበር ይላል። ኢየሱስ እያስተማረ ያፌዛሉ። ኢየሱስ እያስተማረ፣ የእግዚአብሔር ልጅ እያስተማረ፣ ወልድ በመካከላቸው ሆኖ እያስተማረ፣ እግዚአብሔር ራሱ እያስተማረ እግዚአብሔር ላይ ሲያሾፉ እናያለን። ፌዘኞች ይላቸዋል፣ ለፌዘኞች። ስለዚህ ለሶስቱም ጥሪ ነው የቀረበው። ስለዚህ ጌታ ኢየሱስ ክርስቶስ ለሶስቱም ካታጎሪ ነው የጠራው። ኑ ያላቸው ሁሉንም ነው። እነዚህን በሶስት ካታጎሪ ውስጥ ይካተታሉ ሰዎች ሁሉ። አላዋቂ ይሆናል ወይም ሰነፍ ይሆናል ወይም ደግሞ ፌዘኛ ይሆናል። ለእነዚህ ለሶስቱም ግብዣ ደርሶላቸዋል ማለት ነው። የምሳሌ መጽሐፍ ስታጠኑ ግን የመጀመሪያው ጥሪ ለሶስቱ ነው። ኋላ ግን ከተወሰኑ ቻፕተሮች በኋላ ስታነቡ ለአላዋቂዎችና ለሰነፎች ነው ጥሪ የሚቀርበው። ፌዘኞችን ሲያስወግድ እናያለን። በመጨረሻ ሶስተኛው ጥሪ ላይ ለአላዋቂዎች ጥሪ ሲቀርብ እናያለን፣ ለንስሐ። ስለዚህ በምሳሌ መጽሐፍ ላይ ስናነብ ለሶስት ሰዎች ጥሪ መጀመሪያ የቀረበ ሲሆን ከዛ በኋላ ግን ለሁለት ሰዎች ጥሪ ይቀርባል። በመጨረሻ ለአንድ ሰው ጥሪ ይቀርባል። የመጀመሪያ ሶስቱ አላዋቂዎች፣ ሰነፎችና ፌዘኞች ናቸው። የሚቀጥለው ጥሪ ግን ለአላዋቂዎችና ለሰነፎች ነው። የመጨረሻው ጥሪ ግን ለአላዋቂዎች ብቻ ነው። ሶስቱንም ወደ ንስሐ ካልመጡ ይጠፋሉ ይላል። ለንስሐ ወደ ዘለፋዬ ካልመጣችሁ ትጠፋላችሁ ይላል። ምሳሌ ምዕራፍ 1:4 ላይ እንደዚህ ይላል፣ የጥበብን ትምህርት ጽድቅንና ፍርድን ቅንነትን ለመቀበል
ብልሃትን ለአላዋቂዎች ይሰጥ ዘንድ ለጎበዛዝትም ዕውቀትንና ጥንቃቄን ይሰጥ ዘንድ ይላል። እዚህ ላይ ምን ይላል? ብልሃትን ወይም ኢንሳይት፣ ብልሃትን ለአላዋቂዎች ይሰጥ ዘንድ። ስለዚህ አላዋቂዎች የሚለው የብልሃት ጉድለት ነው፣ የብልሃት ጉድለት ነው ወይም ደግሞ የኢንሳይት ችግር ነው። ስለዚህ የምሳሌ መጽሐፍ ኢንሳይት ለመስጠት ወይም ብልሃትን ለመስጠት ለማን? ለአላዋቂዎች። ለምን? እየወደቁ ትራያል ኤንድ ኢረር እየወደቁ አሁንም እየወደቁ ከዛ ከሚማሩት በጠቢብ ከሰው ውድቀት ይማራል። ለጎበዛዝት ደግሞ ዕውቀትንና ጥንቃቄን ይሰጣል። ጎበዛዝት የሚለው በማቹሪቲ የለጋነት የእድሜ ለጋነት፣ ለነዚህ የእውቀት ማነስ ነው፣ የጥንቃቄ ማነስ ነው። ከዛ ያንን አድረስ ያደርጋል። ጥንቃቄንና ዕውቀት የማነስ ጉዳይ ነው። ለነዚህ ዕውቀትንና ጥንቃቄን ይሰጣል። ለነዛኛዎቹ ግን ብልሃትን ለአላዋቂዎች ይሰጣል። ስለዚህ ጥበብ ጥሪ ስታቀርብ ይሄንን እንድትሰጣቸው ነው። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃቸዋል። ሃው ብልሃትን በመስጠት አዌርነስን በማምጣት። ስለዚህ የአላዋቂዎች ችግር ሁለት ነው። አንደኛው የብልሃት ጉድለትና በእድሜ ለጋን ለሆኑች ደግሞ የእውቀትና የጥንቃቄ ጉድለት ነው። እነዚህን አላዋቂዎችና ወይም ጎበዛዝት ይላቸዋል፣ ወይም ነአር በዕብራይስጡ። አላዋቂዎችን ፐቲኢም ይላቸዋል፣ ያኛዎቹን ግን ነአር ይላቸዋል። ያ ማለት በእድሜ ለጋ የሆኑትና አላዋቂዎችን ሁለቱን ላይ ታስቀምጣቸዋል። ሰነፎች ላይ ስትመጡ ግን ቁጥር 7 ላይ ምዕራፍ 1:7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ጥበብንና ዕውቀትን ጥበብንና ተግሳጽን ይንቃሉ ይላል። ጥበብንና ተግሳጽን ይንቃሉ ይላል። በእንግሊዝኛው ዊዝደም ዲስፕሊንን ይንቃሉ። የሰነፎች ችግር ዲስፕሊን ነው። ስለዚህ ዲስፕሊን ከሌለን ችግር አለ ማለት ነው። ጥበብን መናቅና ይንቃሉ ይላል። ጥበብን ይንቃሉ፣ ዲስፕሊን የላቸውም ይላል። ዲስፕሊን ማለት የምንፈልገውን ሁሉ ማድረግ ማለት ነው። አሁን ስንፈልግ መውጣት፣ አሁን ስንፈልግ ደግሞ የፈለግነውን እያደረግን ጊዜያችንን ባለባሌ ነገር እያለቀ የሆነ ነገር ስናደርግ ዝም ብሎ በነሆላል ነገሩን መጨረስ ማለት ነው። የሰነፍ ጉድለት ወይም የሰነፍ ችግሩ የጥበብ ችግርና የዲስፕሊን ችግር ነው። የዲስፕሊን ችግር ነው። ሰነፎችን ምናምንቴ ይላቸዋል። ለምሳሌ ያህል ከመጽሐፉን ስናየው ሰነፎችን በተመለከተ እንደዚህ ይላል። እንግዲህ ቅድም ምሳሌ ምዕራፍ 1:7 ላይ ሰነፎች ግን ጥበብን እና ተግሳጽን ይንቃሉ ይላል። የጥበብና የተግሳጽ የሚለው ዲስፕሊን ነው የሚለው። ዲስፕሊን ማለት ሁል ጊዜ ማድረግ የምንፈልገውን ነገር ሳናጓድል ጊዜውን ጠብቀን መስራት ማለት ነው፣ ወይም ማከናወን ማለት ነው። ስለዚህ ያንን ብዙዎቻችን የዲስፕሊን ችግር አለብን፣ እኔንም ጨምሮ ማለት ነው። የዲስፕሊን ምክንያቱም የቤት ስራ መስራት ስለማንፈልግ ማለት ነው። የቤት ስራ መስራት ስለማንፈልግ ሌሎች የቤት ስራ ሰርተው በሌሎች የቤት ስራ ነው ፕሮሞትድ መሆን የምንፈልገው። ዲስፕሊንድ መሆን ይጠይቃል። ንስሐ ዲስፕሊንድ መሆን ይጠይቃል እና ከዛ ጋር የተያዘ ነገር ነው።
ኤሳውን ብትመለከቱ ሰነፍ ነው። በመጽሐፉን ስናስቀምጠው ሰነፎችን እንደ ናሙና ብናቀርብ ኤሳው የሚለውን ብናስቀምጥ ይሻላል። ያዕቆብ ወጥ ሰርቶ ሲጠብቀው ይሄኛው ከበኩርናው ጋር ሲደራደር እናያለን። እና በኩርና ከወጥ ጋር ሲያያዝ ማለት ነው ምን ያህል ስንፍና እንደሆነ። እንዲሁም በላና ጠጣ ተነስቶም ሄደ ይላል። እንዲሁም አላሰባትም ይላል። ጭራሽ በላ ጠጣም ከዛ ተነስቶም ሄደ። እንደዚህ አይነት ብልህ ሰው ግን የሰራው ምንድን ነው? ያደረግኩት ምንድን ነው? ያስተካከልኩት ምንድን ነው? ያበላሸሁት ምንድን ነው ብሎ ቁጭ ብሎ ያስባል። ይሄ ግን በልቶና ጠጥቶ ተነስቶ ሄደ ይላል። እና ለንስሐ ከሚጠሩት ሰዎች መካከል ሰነፎችን ለንስሐ ሲጠሩ ጥበብ ስትጠራ እናያለን። ሌላኛዋ ፌዘኛ ነው። ፌዘኞች ፌዝን ይፈቅዳሉ ይላል። ፌዘኞች እንደዚህ ይላል በምሳሌ ምዕራፍ 13:1 ላይ ባለአእምሮ ልጅ የአባቱን ተግሳጽ ይሰማል፣ ፌዘኛ ግን ተግሳጽን አይሰማም ይላል። ዲስፕሊን ሊደረግ አይችልም። ፌዘኛ ዲስፕሊንድ መሆን አይችልም። ፌዘኛ ማለት ኦልሬዲ መስመር የለቀቀ ነው። ኢንቪቴሽኑ ግን መድረስ አለበት። የንስሐ ጥሪ ግን መቅረብ አለበት። የንስሐው ጥሪ መቅረቡ ምስክርነት ነው። ምስክር እንዲሆን ነው። አይሰማም ይላል። ለምሳሌ ያህል 14 ላይ ስናይ ብልሃተኛ ሴት ቤቷን ትሰራለች ይላል፣ ሰነፍ ሴት ግን በእጇ ታፈርሳለች ይላል። እዚህ ጋር ያው ሴት የሚለው ያው ሂውማኒቲን ሪፕሬዘንት ብናደርግ ብልሃተኛ ሴት ቤቷን ትሰራለች፣ የቤት ስራ ላይ የተጠመደች ናት። የእግዚአብሔርን ቃል በመብላት ጋር የተጠመደች ናት። የእግዚአብሔርን ነገር በመስራት የተጠመደች ናት። ህይወቷን በመገንባት የተጠመደች ናት። ሰነፍ ሴት ግን በእጇ ታፈርሷለች። ቤቷ ነው፣ የራሷ ቤት ነው፣ ራሷ ነች የምታፈርሰው። ስንፍና ሰልፍ ዲስትራክሽን ራስን በራስ ማፍረስ ማለት ነው። ምሳሌ 9:7-8 እንደዚህ ይላል፣ ፌዘኛን የሚገስጽ ለራሱን ስድብን ይቀበላል ይላል። ፌዘኛን የሚገስጽ ለራሱ ስድብን ይቀበላል፣ ኃጢአንም የሚዘልፍ ነውርን ያገኛል ይላል። ፌዘኛን አትገስጽ እንዳይጠላህ፣ ጠቢብን ገስጽ ይወድድማል። ፌዘኛን የሚገስጽ ችግር ይቀበላል። ምክንያቱም ከሰው ሁሉ የተሻለ ነው እሱ። ምሳሌ ምዕራፍ 14:6 እንደዚህ ይላል፣ ፌዘኛ ሰው ጥበብን ይፈልጋል አያገኛትም፣ ለአስተዋይ ግን እውቀትን ማግኘት አያስቸግረውም። ስለዚህ ፌዘኛ ሰው ጥበብን ይፈልጋል አያገኝም። ምክንያቱም የተሻለ ስለሆነ ሁሉ ነገር ከሱ በታች ነው። ቅድም እንዳልኩት ተራራውና ኮረብታው ዝቅ ይላል። ዝቅ የሚለው ግን ዝቅ ለማለት የሚያስችል ልብ ሲኖር ነው። ይሄ ሰው ግን የተኮፈሰ ነው እና ጥበብን ይፈልጋል፣ እግዚአብሔር መፍራት ይፈልጋል፣ አያገኝም ማለት ያ ነገር አይሆንለትም።
21:23 ላይ እንደዚህ ይላል። ምሳሌ 21:23 እንግዲህ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ኩሩና ተጓዳኝ ሰው ፌዘኛ ይባላል፣ እርሱም በትዕቢቱ ቁጣ ያደርጋል ይላል እና በትዕቢት አሮጋንስ ነው ይሄ የተኮፈሰ ቅድም ያልኩት ነው እና ስኮርነርስ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። የዋዘኞች ወንበር። ስለዚህ እነዚህ ሰዎች ናቸው ወደ ንስሐ የተጠሩት ማለት ነው። ከነዚህ ሰዎች የወጣን አይደለንም ለማለት ነው። የንስሐ ጥሪ የቀረበው ለነዚህ ሰዎች ነው። ወደ ክርስቶስ እቅፍ ውስጥ ለመግባት እነዚህ ሰዎች የንስሐ ጥሪ ደርሷቸዋል ነው። የኢየሱስ ክርስቶስን የትውልድ ሐረግ ስንመለከት ወደ ክርስቶስ የዘር ሐረግ ውስጥ የገቡትን ሰዎች ስናይ አብዛኞቹን ስናይ አመፅ የሰሩ ነገር ግን አህዛቦች የተለያየ አይነት ህይወት ያላቸው ናቸው። ሩትን ብትመለከቱ ሞዓባዊት ናት አይደለ? ትዕማርን ስትመለከቱ አመፅ ኃጢአትን የሰራች ናት አይደለ? እንደገና ደግሞ ቤርሳቤን ስታዩት በአመፅ የተሰራ ነገር ነው። ከታች አካዚያስን ስትመለከቱ እና ምናሴን ስትመለከቱ እነዛ በሙሉ ሚክስድ የሆነ ህይወታቸው በሙሉ እንደዚህ አይነት ሰዎች ናቸው ወደ ክርስቶስ የህይወት ዘር ሐረግ ውስጥ ለመግባት። ስለዚህ የኛ እድል ሰፊ ነው ለማለት ነው። ለንስሐ የምንጠራው ከነዚህ ሰዎች ውስጥ የትኛው ነን ነው። ራሳችንን ለማግለል የምንችልበት ከነዚህ ውስጥ አይደለውም ማለት አንችልም። ስለዚህ እንደው እኔን እግዚአብሔር አይቀበልኝም ብንል ከፌዘኛ አንበልጥም ነው። ፌዘኛ ማለት ጭራሽ ብትቀቅሉት ያው አንድ አይነት ማለት ነው። ትክሳጽን ዱላ ብታሳርፉበት በምንም ታምር አይማርም ይላል መጽሐፉ። ብዙ መከራ ደርሶበት፣ ብዙ አመፅ ደርሶበት፣ ብዙ ግሳጼ ደርሶበት ፈጽሞ አይመለስም ፌዘኛ። እንግዲህ ለሶስቱም ጥሪ የቀረበ ጥሪ ነው። እነዚህ ሶስቱ ሰዎች ነው ጥበብ ለጥሪ የጠራችሁ፣ ለንስሐ የጠራችሁ። ምን አለች? ወደ ዘለፋዬ ተመለሱ፣ ወደ ዘለፋዬ ተመለሱ። ንስሐ ወደ ዘለፋ መመለስ ነው። ዘለፋ ማለት ግሳጼ ነው፣ ቁጣ ነው፣ ቁጣ ማዘል ነው። ወይም አንዳንዴ ባለፈው ሳምንት ስንማር ነቢዩ ሲያስተምረን እግዚአብሔር ተቆጥቻለሁ ይላል አይደል እንዴ? የጊዜ ስጦታ ሰጥቶናል ይላል እንዴ? የጊዜ ስጦታ ተሰጥቶን እግዚአብሔር ግን ሁል ጊዜ ይታረሳል ወይ? የምናደርገው ነገር በእግዚአብሔር ፊት እግዚአብሔርን የሚያስቆጣ ነው። እኛ ግን በሽሮና በበርበሬ ላይ ቢዚ ነን አይደለ? እግዚአብሔርን ራሱ የምንጠይቀው ሽሮ በርበሬ ነው። የእግዚአብሔር አባት የሽሮ የበርበሬ ጉዳይ እንላለን። ግን እግዚአብሔር እዛ ኦልሬዲ ተቆጥቷል። ወደ ዘለፋዬ ተመለሱ፣ ወደ ዘለፋዬ። ግሳጼም ቢሆን ጌታ ኢየሱስ ክርስቶስ አንዳንዴ አድምቶም ይመልሳል፣ መግሉን አፍርጦም ይመልሳል። መግሉን ሲያፈርጥ እሺ ማለት ነው። በጌታ ኢየሱስ መሰናከል ውድቀት ነው። በእግዚአብሔር ቃል ተሰናክሎ መውደቅ እጅግ የሚያሳዝን ነው። ስለዚህ ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ። አንድ አረፍተ ነገር ልበል። The Spirit of God cannot be found where there is no true repentance. የእግዚአብሔር መንፈስ ሊገኝ አይችልም እውነተኛ ንስሐ በሌለበት። And the word of God is obscure where the reproof of God is ignored. የእግዚአብሔርን ዘለፋ
ቸልተኝነት ካለ በእግዚአብሔር ዘለፋ ውስጥ ቸልተኝነት ከሆንን የእግዚአብሔር ቃል ኦብስኪውር ነው ወይም አይገለጥም፣ አይታይም፣ አይመጣልንም፣ አይገባም ወደ ውስጣችን። የእግዚአብሔር መንፈስ ወደ እውነተኛ ንስሐ በሌለበት የለም። ኦኬ 3 ነገሮችን ብዬ ጨርሳለሁኝ። 3 ለንስሐ የማይገባ ወይም ንስሐ አለመግባት የሚያሳዩ መልኮች፣ ንስሐ አለመግባትን የሚያሳዩ ንስሐ ያልገባ ሰው መልኩ ምን ይመስላል? መልኩ ምን ይመስላል? ከምሳሌ መጽሐፍ ምዕራፍ 1 ላይ ከቁጥር 22 እስከ 33 ባለው ላይ እያየው ነው ያለሁት። ቁጥር 24 ላይ ነው በጠራው ጊዜ እምቢ ስላላችሁ ይላል። እምቢተኝነት፣ ሪጀክት ማድረግ፣ እነዚህ መልኩ ናቸው። እምቢተኝነት። ኦኬ ቁጥር 24 ላይ እንደገና በጠራው ጊዜ እምቢ ስላላችሁ እጄንም በዘረጋው ጊዜ ምንም ስላላስተዋለ፣ ማንም ስላላስተዋለ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ያለማስተዋል ችግር። እጅ ተዘርግቶ የንስሐ ጊዜ ቀርቦ ወደ ንስሐ ተመለሱ፣ ንጋቱ ቀርቧል፣ ሌሊቱ አልፏል የሚል የአዋጅ ነጋሪ ቃል እየመጣ አለማስተዋል፣ የማስተዋል ጉድለት ወይም ነገሩን አትኩሮት አለመስጠትና ነገሩ አልነካንም፣ ነገሩን ቸል ብለነዋል ማለት ነው። ወይም እንደ ተራ ነገር አይተነዋል ለማለት ነው። እንደ ተራ ነገር አይተነዋል። ሁለተኛው ላይ I stretch out my hand and no one heeded ወይም ግንዛቤ አልሰጠም። giving no heed, no attention, no consideration, no cognizance, no response, giving no value. Value was not given. ዋጋ አለመስጠት፣ ኮንሰንትሬሽን አለመስጠት፣ ኮንሲደር አለማድረግ፣ አቴንሽን አለመስጠት። ሶስተኛው ቸል ማለት ይላል ቁጥር 25 ምክሬን ሁሉ ቸል ስላላችሁ። ቸልተኝነት ኮምፕላይሰንስ ማለት እያዩ እንዳላዩ መሆን። ነገሩ እርጀንት ነው። በጣም የሚያስፈራኝ ነገር ቢኖር የናባል ህይወት ነው። በቤቱ ድል ያለ ግብዣ፣ እንደ ንጉሥ ያለ ግብዣ እያደረገ ሃፒ ሲገጭ እናያለን። በሱ ላይ ግን ጥፋት፣ ዘር ማንዘሩን የሚያጠፋ ጥፋት እንደ አውሎ ንፋስ እየመጣ እያለ እሱ ግን በቤቱ ሁሉ ነገር ተስተካክሎለት ጭራሽ ሰክሯል ይላል። ሰክሯል ይላል ሰውየው። ናባል ማለት ሰነፍ ማለት ነው። ሰነፍ ሆኖ ግን ባለጠጋ ነው። ዋታን አይረኒ ሰውየው ባለጠጋ ነው፣ ብዙ ሀብትና ንብረት አለው። ሰውየው ግን ሰነፍ ነው። ቤቱ ላይ እንደ ንጉሥ ያለ ግብዣ እያደረገ እየሰከረ እየጠጣ በቃ ነገር ሁሉ ኦልሬዲ ሁሉ ነገር ነው። የእግዚአብሔርን ነገር ማየት አይችልም። በራሱ ነገር የተሞላ ነው። ኦኬ የእግዚአብሔርን ሰው ማወቅ አይችልም። ስለዚህ ሁሉ ነገር በቃ ፋይን ነው እና ያ ነገር በጣም ያስፈራኛል። ነገር ሲመቻች፣ ሁሉ ነገር ሲሆን ያስፈራኛል። ሁሉ ነገር ቦታ ይዞ የሆነ የሚያስፈራ ነገር አለ። we need to ask ለምንድን ነው ብሎ መጠየቅ ያስፈልጋል። በርከክ ማለት ይጠይቃል። ቃሉ መፈተሽ ይጠይቃል። ነገር ሁሉ ረጭ ሲል ጥሩ አይደለም።
ቁጥር አራተኛው ምን ይላል? ምክሬን ቸል ስላላችሁ ዘለፋዬንም ስላልፈቀዳችሁ ይላል። አለመፍቀድ፣ ለእግዚአብሔር ዘለፋ ፈቃደኛ አለመሆን። ኦኬ፣ ፈቃደኛ አለ። እነዚህን አራቱን መልክ ያሳያል። ኦኬ፣ ኤርምያስ ምዕራፍ 7 ላይ እስቲ እንይ። ኤርምያስ ምዕራፍ 7 ይቅርታ፣ ኤርምያስ ምዕራፍ 15:7 15:7 እንዲህ ይላል፣ በአገርም ደጆች ውስጥ በመንሽ አበጥሬያቸዋለሁ። በአገርም ደጆች ውስጥ በመንሽ አበጥሬያቸዋለሁ። የወላድ መካን አድርጌያቸዋለሁ። ሕዝቤንም አጥፍቻቸዋለሁ፣ ከመንገዳቸውም አልተመለሱም። መበለቶቻቸውንም ከባህር አሸዋ ይልቅ በዝተውብኛል። ብላቴኖቻቸውም እናት ላይ በቀትር ጊዜ አጥፊውን አምጥቻለሁ። ይቅርታ፣ መበለቶቻቸውም ከባህር አሸዋ ይልቅ በዝተውብኛል። በብላቴኖች እናት ላይ በቀትር ጊዜ አጥፊውን አምጥቻለሁ። ጣርንና ድንጋጤን በአንድነት አምጥቻለሁ። 7 የወለደች ደክማለች፣ ነፍሷንም አውጥታለች። ቀን ገና ሳለ ፀሐይ ገብታባታለች። አፍራለች፣ ተዋርዳለች። የተረፉትንም በጠላቶቻቸው ፊት ለሰይፍ አሳልፌ እሰጣለሁ። እንግዲህ እዚህ ጋር እንደሚለው ይሄን ሁሉ ግን አድርገው ወደ እኔ አልተመለሱም ይላል። ይሄን ሁሉ አድርገው አልተመለሱም። አበጥሬያቸዋለሁ ይላል። መካን መበለት በዙ ይላል። ጭራሽ በዙ። መበለት ማለት ባል የበዛ የሞተባቸው ማለት ነው። ወይም እንደዛ ማለት ነው። ወይም ሚስት የሞተችበት ማለት ነው። መበለት የሚለው ባል የሞተበት ነው። ቅርታ እና አማርኛው ነው ዋይዶውድ ዊዶውድ ነው የሚለው ዊዶውድ። እና ወደ ዘለፋዬ አልተመለሱም። ስለዚህ የመጀመሪያው እምቢተኝነት ነው። ሁለተኛው አቴንሽን አለመስጠት፣ ነገሩን ዝም ብሎ ማየት፣ ጎርፍ እየመጣ ዝም ብሎ መመልከት። እግዚአብሔር ተቆጥቶ እያለ ምንም ሴንስ አለመስጠት። ስለ ሽቦሮ በርበሬ እግዚአብሔር መጨቅጨቅ። እግዚአብሔር በሁኔታችን ተቆጥቶ ለቁጣው ምላሽ መስጠት ሲገባ ስለ ሽቦሮ ስለ በርበሬ እግዚአብሔርን ማሳሰብ። ኦኬ፣ ስለ ሽሮ ስለ በርበሬ እግዚአብሔርን አባት ማይ ብሮዳ አባት ማይ ማዳ እያለን ብዙ ጊዜ እንገባለን አይደለ? የእግዚአብሔር ጥያቄ የእግዚአብሔር ጭንቀት የቱ ጋ ነው? ንስሐ የእግዚአብሔርን ጭንቀት መጨነቅ ነው። የእግዚአብሔርን ረሃብ መራብ ነው። የእግዚአብሔርን ለቅሶ ማልቀስ ነው። የእግዚአብሔርን ሕመም መታመም ነው። የእግዚአብሔርን ረሃብ መራብ ነው። የእግዚአብሔርን ህልም ማለም ነው። ንስሐ ዝግጅት ነው። ንስሐ ጉዞ ነው። ለንስሐ ሁሉም ሰው ተጠርቷል። 4 categories of people have been invited። ከአራት ካታጎሪ ውጪ መሆን አይቻልም። አላዋቂ፣ ፌዘኛና ሰነፍ። አላዋቂ የሚለው በእድሜ ለጋ የሆኑ እና አላዋቂ የሆኑ ሁለት ናቸው። ጎበዛዝት ወይም ናአር እና ፔትኢም። እነዚህን 3 ለያይቶ ነው የሚያስቀምጣቸው። እነዚህ በሙሉ ወደ ዘለፋዬ ተመለሱ። ዋይ ከመንፈሴ አፈስላችኋለሁ፣ ከዛስ ቃሌንም እገልጥላችኋለሁ ወይም ቃሌንም አስተምራችኋለሁ። ቃሉን መማር የምንችለው በንስሐ ነው። ወደ ዘለፋው በመመለስ ነው። የተኮፈሰ ነገር እሺ ብሎ መተው ነው። የወደቀውና የተውነውን ራሳችንን የጣልንበትን ነገር ከዛ ነገር መውጣት ነው። የተጣመመውን ነገር ማስተካከል ነው። ስንፍና ቢሆን ለዲስፕሊን መዘጋጀት ነው። እግዚአብሔርን ለመፍራት
የኢንቪቴሽን ሲመጣ ለዛ ነገር እግዚአብሔርን ሰምቶ እነዚህ ሰዎች እግዚአብሔርን ሰሙ፣ መጥምቁ ዮሐንስን ሰሙ፣ እግዚአብሔር እንደላከው አመኑ። ከ200 ኪሎ ሜትር ጀምሮ ያለው ሁሉ ቀንና ሌሊት ሲጓዙ እናያለን። መሲሁን ለማየት አይተን ተሞልተን በሱ ተጎብኝተን እንቆቅልሻችን ተፈቶ ድንቅን ታምራትን አይተን ሕይወታችን ተመልሶ። ስለዚህ በሁለት መልኩ ነው ዛሬ ለማየት የሞከርኩት። አንደኛው ንስሐ በማቴዎስ ወንጌል ምዕራፍ 3 በተመለከተ ምን ይመስላል። ሁለተኛው ግን አሁን የምናገረው ንስሐ በምሳሌ መጽሐፍ ምዕራፍ 1 ከ22 እስከ 33 ባለው ምን ይመስላል የሚለውን ነው ለማየት የሞከርነው። እግዚአብሔር ለንስሐ የምንመልስ ምላሽ የምንሰጥ ጉዞ የምናደርግ በየቀኑ ስራችንን የምንሰራ የቤት ስራችንን የምንሰራ ዲሲፕሊን የሆንን ለእግዚአብሔር ቁጣ ምላሽ መስጠት፣ ለግሳጼው እሺ ማለት፣ መሸነፍ፣ የተኮፈስንበትን ነገር መተው፣ ለእግዚአብሔር መመቸት፣ ጥርጊያን መንገድ መክፈት ይሁንልን። የእግዚአብሔር ቃል ምን ይላል? ማንም ከነዚህ ነገሮች ራሱን ቢያነጻ፣ እንግዲህ ማንም ራሱን ከነዚህ ከጠቀስኳቸው ነገሮች ቢያነጻ ለክብር አገልግሎት የሚውል የተቀደሰ ለጌታውም የሚጠቅም ለበጎም ስራ ሁሉ የተሰናዳ ወይም የተዘጋጀ ዕቃ ይሆናል። ማንም ከነዚህ ራሱን ቢያነጻ ፈቃደኛ ብንሆን እግዚአብሔር ኢየሱስን ለመቀበል ኢየሱስን ለማየት ለዛ ሕይወታችን የተመቻቸ ይሁን። እግዚአብሔር አባት ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለንስሐ ፈቃደኞች አድርገን አንተን መፈለግ ይሁንልን። ለአንተ እሺ ማለት መሸነፍ ይሁንልን። ያንተን የልብ ትርታ መስማት ይሁንልን። ስትቆጣ የተቆጣበት ምን እንደሆነ ለዛ ምላሽ መስጠት ይሁንልን። በእኛ ነገር ተሞልተን ያንተን ፍላጎት መተው አይሁንብን። አባቶይ እርዳን፣ ወደ ራስህ ሳበኝ፣ ካንተም ኋላ እሮጣለሁ። ሳበን፣ እንሮጣለን። አባቶይ ክብር ሁሉ ለስም ይሁን፣ በጌታ በኢየሱስ ስም አሜን።